ነግሬሽ ነበረ እንዴት ደጋግሜ የሄሉ ሸጋና ጥሩ ናቸው ብዬ ትላላችሁ። እና እንግዲህ እኔ በብዙ ሰዓት ተናግሬ ነበር። ሄሉ ሻለ ፕራንክ ነው እንጂ ማዘሯ ሲጀመር ሰው የወደዱትን እንደሚወዱ እናውቃታለን። የሰው ሊመቸም ከፊቱ ፍትፍቱ ይባላል የሀገሬ ሰውና ስለምናያት መልካም ሰዎች እንደሆኑ ያውቃለሁ። እና መቼም አላመንኳትም ነበር። ቤተሰብ እንደማይከለክላት እናውቃለን። እና ቅቤ ሲወጋ ምንድን የሚባል መርፌ ሲወጋ ቅቤ ይወጋም ይባላል። እና እንግዲህ እሱን ያብን ሁኔታ ለማየት ነው ብያችሁ ነበር። ዛሬ በጣም ነው ደስ የሚለው። ያንንም ለመካስ ምርጥ የሆነ ፕሮግራም አዘጋጅታ በጣም ፈካ ዘና ብለው እንዲሁም ደግሞ ከሱ ጋር በመመለሷ በጣም ደስተኛ እንደሆነች ፍቅሯን ገልጻለታለች ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ብር በቃ በጣም ነው ደስ ያለኝ። ደስታዬን እነግራችኋለሁ ትላላችሁ እና በጣም ነው የማመሰግነው ሁላችሁንም ውድ ሀገሬ ልጆች። ሁሌም እናንተ ምን ደስ እንዳለኝ እናንተም ደስ ይበላችሁ። የሰው ልጅ መቼም ባገኘው ነገር አልሐምዱሊላህ የሚል ከሆነ በሆነልን ነገር ማመስገን ከሆነ ይጨመርለታል ትላላችሁ እና ዛሬ በጣም ደስ ብሎኛል የምር። ግን አሁን ወዲና ሄሉ ደስታ ልግባ እና ለማንኛውም ማለት ነው እና ሄሉሻ እንግዲህ እንደተመለከታችኋቸው ፏሽ አብረቅ ብለው መጥተዋል። አምሮባቸው ዘንጠው በጣም ደስተኛ ሆነዋል። ያ በራሱ ማለት እሷና እኔ ከብዙ ውጣ ውረድ በኋላ በፊትም እንደዛ አሳልፈን ነበር። ከዛ ደግሞ ብዙ ነገሮች ተፈጥረው ተለያየን። ከመለየ በኋላ ደግሞ ደግመን ተገናኝተን ነበር። አሁን ላይ ደግሞ እንደዚህ አይነት ነገር ሲፈጠር ማለት ምን አይነት ወንጀል ነው? ምንድን ነው? ለምንድን ነው እሷና እኔ ፈተናችን የበዛው ብዬ በጣም ጥያቄ ውስጥ ገብቼ ነበር። ትናንትም ራሱ እንደዛ አስጠልቶ የነበር የሄድኩት ነገር ግን ያው ዛሬ ደስተኛ ነኝ ብሎ በጣም ተደስቷል። እና እውነተኛ ፍቅር እንግዲህ ይሄ ነው። እውነተኛ ፍቅር ተለያይቶ ብቻ የሚቀር ሳይሆን ነገሮችን አሸንፎ አብሮ መኖር የሚችል ነው። እና ለሁላችሁም እውነተኛ ፍቅር ይወፍቃችሁ እላችኋለሁ ውድ ቤተሰቦች። ህይወት በቃ እንዲህ ነው የምር። ቢኖራችሁ ባይኖራችሁ የምትደሰቱበት ያው ከምትወዱት ሰው ጋር ስትሆኑ ነው። ግን ደግሞ ምን ገንዘብ ቢኖራችሁ ምን ደስተኛ ብትሆኑ ምን ሀብት ቢኖራችሁ ከማትወዱ ሰው ጋር ከሆናችሁ ደስታችሁ የራቀ ነው የሚሆነው። እና ደስተኛ ለመሆን ገንዘብ ወይም ሌላ ነገር ብቻ አይደለም ዋናው ነገር በቃ ፍቅር ያስፈልጋል። ግን አሁን በአሁኑ ሰዓት ሁሉም ሰው የምን ፍቅር ነው ገንዘብ ይላል። ገንዘባው ያስፈልጋል ለሰው ልጅ። ነገር ግን ገንዘብ ደስታን አይገዛም። ደስተኛ ሆነው የሚኖሩት ምንም ሳይኖራቸው ወላ ሀይታችሁ ከሆነ በቃ ምን የሚለብሱት ልብስ ራሱ በቃ የሆነ የተቀዳደደ ልብስ ለብሰው ፍቅራቸው እንዴት ተዋደው ተፋቅረው በዛ ሰው ሁኔታ እንዴት እንደምታለቅስ በዛ ሰው ሁኔታ እንዴት እንደሚያለቅስ ማለት ነውና በጣም ፍቅር ኑሯቸው ደስተኛ ሆነው ይኖራሉ። እነዚያ ሰዎች ልብሳቸው ተቀዳዶ እንኳን የሚበሉት እያጡ በረንዳ ላይ እያደሩ ያላቸውን ፍቅር ገንዘብ ያላቸው ሰው ፎቅ ገንብተው ብዙ ነገር ኮንዶሚኒየም ውስጥ አፓርታማ እየኖሩ በቃ ሀብት ሞልቷቸው ንብረቱ ሁሉ የሚበሉት የሚለብሱ ከሰው በላይ ሆኖ ግን ወላሂ የነዛን ያክል ደስታ የላቸውም። እና የሰው ልጅ በለበሰ ገንዘብ በሞላው ደስተኛ ሊሆን አይችልም። እና የሰው ልጅ ደስተኛ የሚያደርገው ሀብት በላይ ፍቅር ሲኖር ነው እላችኋለሁ ውዶች። ሀብት ጋር ያው እናምራለን የበለጠ ፍቅር ኑሮ ሀብት ሲኖር ያስደስታል። ግን ደግሞ አላህ ለሁላችንም ሀብት በሚሰጠን ሰዓት ወንጀል መስራት በሀብታችን ሰዎችን በቃ በብዙ አይነት ተንኮሎች ሰዎችን ለመጣል ሰዎችን ለማንቋሸሽ ሰዎችን ዝቅ ለማድረግ አይደለም። ግን ገንዘብ ሲኖረና ገንዘብ ሲሰጠን አላህን አመስግነን ከቻልና የበታዮቻችንን በማገዝ ላለው ሰው ማሽቃበጥ ሳይሆን በረንዳ ላይ የሚያድሩትን መቼም የሰው ልጅ ከመሬት ተነስቶ ሀብታም እንደማይሆን እናውቃለንና እኛ እነዛ ደረጃ ያደረሰና አላህ እነሱንም እዛ ደረጃ ያደርሳቸዋል። ግን ደግሞ እስከዛ ድረስ የመጣንበትን መርሳት የለብንም። የበታዮቻችንን ማንቋሸሽ ሳይሆን አብሽሩ ብለን ተስፋ ልንሰጣቸው ከቻልን በገንዘብ ካልቻልን ደግሞ በጥሩ አመለካከት በቃ ለምን አብልተናቸው ቢሆን ራሱ ምግብ ማለት ነውና በብዙ ነገር አይዟቸው ልንላቸው ይገባል። እንዲሁም ደግሞ መስራት እየፈለጉ ጉልበት ኖሯቸው ስራ ከሌላቸው ለምንትን ላለ ከማሽቃበጥ ድሆች ሰርተው እንዲበሉ ማድረግ እና አላህ ገንዘብ ሲሰጠን ርዝቅ መቀበል ብቻ ሳይሆን እኛ ያንን ነገር ምን ላይ እናውልበታል የምንለውን ነገር ነውና አላህ ለሁላችንም በሰጠን ነገር የምናመሰግን መልካም የምንሰራበት ያድርገን እላችኋለሁ ውዶቼ። እና ልላችሁ የፈለኩት በቃ ደስተኛ የምትሆኑት በሀብቶች አይደለም ፍቅር ካለ ሁሉም አለላችኋለሁ። እና ሄሉሻ ደግሞ በዛው ልክ ይዋደዳሉ። ሄሉም በጣም ደስተኛ ናት። ድሮም እንግዲህ ወደ ናት የተማለሱት ተለያይተው ረስታው እየኖረኝ ነበር።
እንዳልክ ጋር ተባለ። ከሱ ጋር ደግሞ የተፈጠረው ተፈጥሮ ግን ያብን ስታገኝ በጣም ደስተኛ ነበረች። አይታችኋታል። ሁኔታዋ በጣም ነው የምትለው። ግን በተፈጠሩ በመሀል ተለያይቶ ነበር። ያው ፍቅር ያሸንፋል ትላላችሁ። ተመልሷል። እርግጠኛ ነኝ እኔ ካሁን በኋላ ይጣላሉ ብዬ አላስብም። የሚጣላሉ ስላቸው ይሄ ዝም ብለው እኛም ፕራንክ የሚያደርጉንን ጸብ ሳይሆን እስከ መጨረሻው ይለያያሉ ብዬ አላስብም። ያብ አስተዋይ ልጅ ነው የእውነት ለመናገር ማለት ነው። ብዙ ሰዎች አሉ ያንን ሰው ወደ ህይወቱ ሲመጡ አፍቅሯቸውም ይሁን ለሆነ ነገር እንፈልገዋቸውም ይሁን ያን የሆነ ነገር ሲያገኙ ወይ ደግሞ ያሰቧትን ነገር ሲያገኙ ግን ጥል ይላሉ። ከላስ ይረሱታል የመጡበትን ወይ ደግሞ እነዚያን ሰዎች እንትን ይሏቸዋል። በቃ የሚፈልጓት ቦታ ደርሰዋል ካሁን በኋላ ብሎ ይሄዳሉ። ግን ወላሂ አይሰሩበትም። የሚገርማቸው ነገር እኔ ብዙ ሰዎችን ከሌ ማለላቸው የተመለከትኳቸው ሰዎች ስላሉ ነውና ሄሉ ታዋቂም ስለሆነ ሌሎችም በቃ እንደዚህ ጀግና ሴቶችን ይቀርባሉ። ገባቸው ይቀርቡና በሰዓቱ እንሰራበታል ብለው እነሱ ጋር እየበሉ እየጠጡ ስራቸውን ያሳድጋሉ ምናምን መሀል ላይ እንደሄዱ እነሱን ተለይተው አቁስለዋቸው ይሄዳሉ። ግን ወላሂ በዛ ስኬት ላይ እነዚያ ሰዎች የሉበትም። ያቆማሉ፣ ይሞካክራሉ፣ ከዛ ይሳካላቸውም ጭራሹን ይጠፋሉና የሰው ልጅ ስንመጣ ወደ ሰው ህይወት ስንገባ አንደኛ ራሳችንን ልንጠቀም ከሆነ ሰውንም ላለመጉዳት ማሰብ አለብን። የራሳችንን ብቻ ሳይሆን የሰው ሌላ ጊዜያዊ ስሜት ብለን ሰዎችን ህይወታቸውን ማመሰቃቀል፣ ማበላሸት፣ መስበር ልባቸውን የለብንም። እነዛን ሰዎች እኛ ሰብረናቸው ብንሄድ እኛ መሄዳችን ብቻ አይደለም ግን ሌላ ሰዎች እንዳይመጡም እናደርጋለን። ሌላ ሰዎች እንዳይቀበሉ ልባቸውን እንጎዳቸዋለን እና ከዛ እንግዲህ ወደ ሰው ልጅ ስሜት መጠንቀቅ መቻል አለብና ሲኖርና በገንዘባችን ኸይር ስራ ለመስራት እንጂ ሰዎችን ለማንቋሸሽ እንዳልኳቸው ሰዎችን ለመበደሉ የሆነ ነገር የመጣንበትን ለመርሳት ቤተሰቦቻችን ነገር ለመጣላት የሚሉንን ሀላ መስማት ካላህ ቃል ውጭ መውጣት ብዙ ነገሮች አሉና እንደዚህ አይነት ነገሮች ከመሆን አላህ ይጠብቀን። ለሁላችንም እላችኋለሁ ውድ ቤተሰቦች እና ሄሉሻ ደስ ስላላት ደስ ብሎናል። ማዘሯ ደግሞ ምርጥ ሰው ናቸው። እኔ እስከማውቃቸው ድረስ በአካል ባላቃቸውም በሚያደርጉት ድርጊት ለልጆቻቸው ያላቸው በቃ ስርዓት እንትን ይሏቸዋል ሲቆጡ። እንዲሁም ደግሞ በቃ ሚዛናዊ ናቸው። ሴትዮዋ ሚዛናዊ አመዛዝነው ነው እንጂ እኔ ላይ ስለሆነ እንዴ ነው የስንት ዩቱበሮችን እናታ ያለሁ አንዳንድ ሰዓት ላይ የሆነ በልጃቸው ምክንያት ተመልካች ሁሉ ሳይቀር የሚሳደቡ እናቶችን አውቃለሁ። ወጥተው ተመልካችን ራሱ የሚሳደቡ እናቶች ነበሩና ግን የሄሉና ደግሞ እንደዚህ አይነት ሰው አይደሉም። ልጆቿ ሁላቸውም ዩቱበሮች ናቸው እንደምትመለከቷቸው። ግን በሁላቸውም ዩቱበር ሲያቀርቧቸው ሁላቸውም ዩቱብ የልጆቿ ሚስት ጋር እንዲሁም የልጆቿ ባሎች ጋር እንደዚሁ በሚያብሯቸው የሚሰሩ ጋር አክብረው ባላቸው ነገር እንትን ብለው ፈታ ብለው ነው በቃ ምክር ሰጥተው አብሽሩ ብለው ነው የሚሸኙትና ጥሩ እናት ናቸው። እድሜና ጤና ላችኋለሁ ውድ ተመልካቾች። ለማንኛውም ለቻናል አዲስ ከሆናችሁ ላይክ ሳብ እያረጋችሁ አበረታቱኝ። እናንተ ላይክ በምታደርጉ ሰዓት ሰዎች ጋር ተደራሽ ይሆንልኛል። ካሁን በኋላ አልጠፋም፣ እናንተ ማበረታቱኝ ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች። ስላዳመጣችሁኝ አመሰግናለሁ። አብሬያችሁ የነበርኩት ሄቡ ነበርኩኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።